በሀገራችን እንደ ወባ ያሉ የትሮፒካልና ተላላፊ በሽታዎች ለዘመናት ለማህበረሰብ ጤና ትልቅ ፈተና ሆነው ቆይተዋል። የወባ ተጽዕኖን ብቻ ብንመለከት ከሀገራችን የቆዳ ስፋት ውስጥ ከ75 በመቶ በላይ የሚሆነው መሬት ለትንኝ መራቢያ ምቹ ነው። ከጠቅላላው ሕዝብ ደግሞ ከ60 በመቶ በላይ ለበሽታው ተጋላጭ በሆኑ ስፍራዎች ይኖራል። በአሁኑ ወቅት በአየር ንብረት መዛባት ምክንያት የሙቀት መጨመርና ወቅቱን ያልጠበቀ ዝናብ የወባ በሽታ ቀደም ሲል ባልነበረባቸው ደጋማ አካባቢዎችም ጭምር እንዲስፋፋ አድርጎታል። በተጨማሪም አዲስ የወባ ትንኝ ዝርያዎች በከተሞች አካባቢ ጭምር መላመዳቸውና ለመድኃኒት የማይበገሩ መሆናቸው ስጋቱን ጨምሮታል። ዲዲቲን ለ40 ዓመት በላይ ተጠቀምነው ወባን ኮንትሮል ለማድረግ ወደ መቆጣጠር። በኋላ ግን ዲዲቲም እየተረጨ ወባው አልቀንሳለ። ስናየው ዲዲቲን ተቋቁሟል። ወደ ዴልታሜትሪን ወደሚባል ደግሞ ሌላ ኬሚካል ዲዲቲ ቀረና ሁለተኛው ኬሚካል ችግሩን አልቀረፈው። አሁን ከኤዥያ እና ከመካከለኛው ምስራቅ የመጣ አናፊለስ ስቴፈንሲ የሚባል ትንኝ አለ። መጀመሪያ በ2012 ጅቡቲ ገባ። ከጅቡቲ ኢትዮጵያ በ2016 እንደ አውሮፓውያን አቆጣጠር ገባ። ዘን መጀመሪያ ወደ ምስራቅ ነው የታየው ወደ ቀብሪ ዳህር። ከዛ በኋላ ግን አሁን እየተስፋፋ ሁሉም ቦታ አለ። የማህበረሰብ ጤና ጠንቅ የሆነውን የትሮፒካልና ተላላፊ በሽታዎች ለመከላከል የአንበሳውን ድርሻ ለመውሰድ የጅማ ዩኒቨርሲቲን የሚቀድም ተቋም የለም። የጅማ ዩኒቨርሲቲ በመማር ማስተማሩ እስከዛሬ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ከ135,000 በላይ ተማሪዎችን በተለያዩ ሙያዎች አሰልጥኖ አስመርቋል። ጅማ ዩኒቨርሲቲ በአገሪቷ ውስጥ አሉ ከተባሉ የሪሰርች ዩኒቨርሲቲዎች አንደኛና ግንባር ቀደም ነው። መማር ማስተማር፣ ማህበረሰብ አገልግሎት መስጠት፣ ጥናትና ምርምር ማድረግ እንደዚሁም ደግሞ ዓለም አቀፋዊነት አንድ ላይ አስተጋብሮ ይሰራል። ከመማር ማስተማር ጋር እንግዲህ በቅድመ ምረቃና በድህረ ምረቃ ወደ 422 ፕሮግራሞች ይኖራሉ። ከዛ ውስጥ 80 ያህሉ የቅድመ ምረቃ ትምህርት ፕሮግራሞች ናቸው። እንደ አጠቃላይ ከ8000 በላይ ተማሪዎች አሉ። በየአመቱ እስከ 7000 ተማሪዎች እንቀበላለን። እስካሁን ድረስ ተማሪዎች በቅድመ ምረቃ በድህረ ምረቃ ጨምሮ ከ135,000 በላይ ተማሪዎችን አስመርቋል። ጅማ ዩኒቨርሲቲ እንግዲህ በተለያዩ ዘርፎች በጤና፣ በግብርና፣ በቴክኖሎጂ፣ በማህበራዊ ሳይንስ ዩኒቨርሲቲው ከመማር ማስተማሩ ባልተናነሰ የማህበረሰቡን ችግር ሊፈቱ የሚችሉ የምርምር ስራዎችንም ይሰራል። የትሮፒካልና ተላላፊ በሽታዎች ምርምር ደግሞ ዩኒቨርሲቲውን ከሀገር አልፎ በምስራቅ አፍሪካ እንዲታወቅ ያደረገ ማዕከል ነው። ማዕከሉ የተቋቋመው በ2003 ዓ.ም ሲሆን ከጅማ ከተማ በ110 ኪሎ ሜትር ርቆ በሶኮሮ ወረዳ ውስጥ ይገኛል። የትሮፒካልና ተላላፊ በሽታዎች ምርምር ማዕከል ከከተማ ርቆ የግልገል ጊቤ ሸለቆ ውስጥ የተቋቋመ ቢሆንም ለምርምር ስራው ወሳኝ የሆኑ ቤተ ሙከራዎችና ሌሎች ግብአቶችን አሟልቶ ይዟል። በጅማ ዩኒቨርሲቲ የምርምር ማዕከል የመጀመሪያው ማዕከል ነው። ብዙ ነፍሳቶች ወደ ሰውም ወደ ከብትም በሽታን የሚያመጡ ተዋሲያንን ያስተላልፋሉ። በዋነኛነት እዛ ላይ ያተኮረ ነው ማለት ነው። እንግዲህ እነ ወባን የመሳሰሉ ሌሎቹም በትንኝ የሚተላለፉ ቬክተር ወለድ በሽታዎች የምንላቸው እና በዋነኛነት እዛ ላይ ነው። ትሮፒካልና ተላላፊ በሽታዎች ሴንተር ጥናትና ምርምር በማድረግ የማህበረሰቡን አንገብጋቢ የሆኑ የማህበረሰቡን ችግር ለመፍታት ነው። በዋነኝነት እንግዲህ ወባና ከወባ ጋር ተያይዞ ያሉ ጥናቶችን ነው የሚሰሩትና በአገሪቷ ውስጥ ያልደረሱበት ቦታ ወባ አለ የተባለበት ያልደረሱበት ቦታ ይልም ስልጠናዎችን በመስጠት ምርምሮችን በማድረግ ከባለድርሻ አካላቶች ጋራ በመገናኘት በማሰልጠን ነው። በዚህ ጥናትና ምርምር በምስራቅ አፍሪካ አንደኝነቱን የያዘ ነው።
ማዕከሉ ዘመናዊ ቴክኖሎጂዎችን በመጠቀም የበሽታዎችን ስርጭትና ባህሪ በጥልቀት ያጠናል። የተለያዩ ፋሲሊቲዎች አሉ በዚህ ማዕከል ውስጥ። ከዚሁም ውስጥ አንደኛው ኢንሴክተሪ የሞስኪቶ ሪሄር የምናደርግበት ኢንሴክተሪ ሩም አለ። ቀጥሎ ላብ የተለያዩ አድቫንስድ የሆኑ ላቦራቶሪዎች አሉን። አንደኛው ፓራስቶሎጂ እንደ ኢሚኖሎጂ ላቦራቶሪ ይገኛል። እንዲሁም ደግሞ ሞሌኩላር ላቦራቶሪ ውስጥ የተለያዩ የምንሰራቸው የምርምር ስራዎችን የምናካሂድበት አድቫንስድ የሆነ ላብ ይገኛል። እንዲሁም ኤክስፐሪመንታል ሀት የምንሰራበት ጎጆ ቤቶች ይኖራሉ። አኒማል ፋሲሊቲዎች አሉን የተለያዩ። እንዲሁም አሁንም በምርምሩ ማዕከል ውስጥ የሚመጡ እንግዶችን መቀበያ ገስት ሃውሶች ይኖሩናል። ተማሪዎች የሚያርፉበት ዶርሚተሪዎችም አሉን። ይህ ክፍል ኢንሴክተሪ ይባላል። ለዚህ ለግቢያችን ወይም ለትሮፒካልና ተላላፊ በሽታዎች ምርምር ማዕከል ዋና መሰረቱ ወይም ቤዝ የምንለው ነው። ለስራችን በጣም ወሳኙ የሆነ ክፍል ነው ኢንሴክተሪ የሚባለው ማለት ነው። ኢንሴክተሪ ማለት የወባ ትንኞችን ኬሚካል ወይም ኬሚካሎችን ያልተላመዱ በላቦራቶሪ ለረጅም ጊዜ የቆዩ ማለት ነው እዚህ የምናራባበት ክፍል ነው ማለት ነው። እዚህ የተለያዩ 4 ክፍሎች አሉን። በአጠቃላይ የመጀመሪያው ክፍል እንቁላሉ የምናስቀምጥበት ነው። እንቁላሉን ከትንኞቹ ክፍል ከሰበሰበን በኋላ አምጥተን እዚህ ጋር ዘርግተን እንዲደርቅ የምናደርግበት ቦታ ነው። ላርቬ ወይም እጮቹ የሚቀመጡበት ክፍል ነው ማለት ነው። እንቁላሉ እንዲህ ከተሰበሰበ በኋላ ለአንድ ቀን ውሃ ተጨምሮበት ያድራል ረጠብ እንዲል። ከዛ ከተጨመረበት በኋላ ወደ ቀጣዩ ክፍል ሄደን እንቁላል ክፍል ካመጣን በኋላ እንቁላሉን እንዲህ ታጥበውና ወደ ታች ወደ ትሪው ላይ ይወርዳል ማለት ነው። በሱ ታጠቡ ነውና እንቁላሉ እንዳለ እዚህ ትሪው ላይ ይወርዳል። ከ24 ሰዓት በኋላ ይፈለፈላል። ወባ ማጥፋት ነው እንጂ ወባ ማራባት ነው የሚያስፈልገው። ያው ወባ በሽታውን ለማግኘት ዋና አስተላላፊዋን ትንኝ በምን አይነት መንገድ ነው የምትራባበትን ቦታ እንደገና ደግሞ የምትሞትበትንም መንገድ ኬሚካል ለማድረግ እሷ አዳልት ደረጃ ላይ ስትደርስ ከዚህ ወስደን ኤክስፐሪመንት እዚህ የሰራነውን ያሳደግናትን ትንኝ ወስደን ጎጆ ቤቶች አሉ ሬዚዱዋል ፊኬሲ ወይም የኬሚካሎችን አቅም የምንመረምርበት ማለት ነው። እዛ ወስደን ትንኞችን እንሞክርበታለን ኬሚካሉ ማለት ነው። ከዛን የሚገለውን እና የማይገለውን እንለያለን ማለት ነው። እዚህ ቀጣዩ ክፍል ያው ደረጃ 3 እና ደረጃ 4 የምንላቸው የእጭ ክፍሎች ናቸው። ከዛ እንዴት ነሽ አንቺ? ትልልቆቹ ነው የምታሳድጊ? እሺ ምንድነው የምደረግ እዚህ? እሺ እዚህ ደረጃ 3 እና 4 ያው እያንዳንዱ ስቴፕ ከመጀመሪያ ጀምሮ ምግብ ይሰጣቸዋል። የራሳቸውን ምግብ አለ። ደረጃ 4 ላይ ሲደርሱ ወደ ፑፔ ወይም ኩባ ወደሚባለው ደረጃ ይቀየራሉ። ከዛን እነዚህን እያንዳንዱን ከትሪው ላይ ተለቅመው ፑፖዎቹ ወደዚህ ኬጅ እናስገባለን ማለት ነው። ኬጅ ውስጥ ካስገባን በኋላ ይበራሉ። ውስጥ ሙቀት ሲያገኙ እዚህ ውስጥ ይበሩና ወደ አዳልትነት ይቀየራሉ። አዳልት ከሆኑ በኋላ ወደ አዳልት ክፍል እንወስደዋለን። አዳልት ሩም የምንለው ነው። በዋናነት እዚህ አዳልት ደረጃ ከደረሱ በኋላ ምግብ ነው የምንሰጣቸው። ምግባቸው ስኳር ነው በብዛት 10% ስኳር እና 90 ውሃ አድርገን 10% ስኳር ነው የሚሰጣቸው። ያ ለምግብነት ለመቆየት የሚጠቅማቸው ነው። ግን ትውልዳቸው ወይም ጀኔሬሽናቸው እንዲቀጥሉ እንቁላል እንዲጥሉ ደም ያስፈልጋቸዋል። ደም ደግሞ ጥንቸሎች አሉን ወይም አኒማሎች አሉ ለላቦራቶሪ የምንጠቀማቸው በምታዩት መልኩ ከላይ ትልቁ ኬጅ ላይ ያስቀምጧቸዋል ማለት ነው። ቦታው ምቹ ነው። ከስር ደግሞ ትንኞቹ ከስር ሆነው ደም ይመጣሉ። ደም የሚያስፈልጋቸው ያው እንቁላል ለመጣል ነው። ትውልዳቸው እንዲቀጥል ለዛ ነው የምንጠቀመው። የትሮፒካልና ተላላፊ በሽታዎች ምርምር ማዕከል ተላላፊ በሽታዎች ከተከሰቱባቸው አካባቢዎችም ናሙና በማሰባሰብ የበሽታውን ባህሪ በማጥናት መፍትሄ ይፈልጋል። ሳምፕል ከተለያየ ቦታ ኮሌክት ተደርጎ ይመጣል። ከመጣ በኋላ ሳምፕሉን ሳይት ላይ ያሉ ሰራተኞች መች ኮሌክት እንደተደረገ በምን ሜተድ ኮሌክት እንደተደረገ ይሩን በሙሉ ጽፎ ይሰጡንና እኛ መጀመሪያ እዚህ እንደመጣ ወደ ሌላ ፕሮሲጀር ሳንሄድ በፊት ማናት ሞስኪቶዋ የሚለውን ለመለየት እንሰራለን። ዝርያዋን ለመለየት ኢትዮጵያ ውስጥ
በጥናቶች 4 አይነት የወባ ትንኞች ደረጃ አለ። አንደኛው ፕራይሜሪ ወይም የመጀመሪያ የሚባሉ አሉ። እነዚህ አናፊለስ አረቢያንሲስ ይባላል። ሁለተኛ ደረጃ ደግሞ ሴኮንደሪ የሚባሉ አናፊለስ ፉነስተስ እና አናፊለስ ፋሮንሲስ የሚባሉ አሉ። ሶስተኛ ደረጃ ደግሞ ሳስፔክትድ ሊያስተላልፉ ይችላሉ፣ ወባ ሊያስተላልፉ ይችላሉ ተብሎ የተገመቱ ደግሞ አናፊለስ ኩስታኒ የሚባል አለ። የመጨረሻኛው አራተኛ ደግሞ ኢንቬሲቭ የሚባለው ከውጭ ሀገር በቅርቡ የተገኘች አናፊለስ ስቴፈንሲ የምትባል የወባ ትንኝ አለች። ትንኛዋን ማግኘት አንዱ ነው። ሁለተኛ ደግሞ ፓራሳይቱ የተኛው ነው፣ ፋልሲፓረም ነው ቫይቫክስ ነው ብለን የምንለየውም እዚህ ነው። ከዛ ደግሞ የተመገበችው ደም ደግሞ የከብት ነው የሰው ነው ውሻ ነው የድመት ነው የሚለውንም ብሌድ ሚል ብለ አናሊሲስ የሚለውንም የምንለየው እዚህ ነው። ስለዚህ ይሄን መለየት ለምን ይጠቅማል ነው ዋናው። አንድ ለሪሰርች ሴንተር የወባ ዲስትሪቢዩሽኑን ወይም የወባ ስርጭቱን ለማወቅ ከዚህ አካባቢ አሁን ሳምፕሉ ለምሳሌ ከድሬዳዋ መጥቶ ከሆነ ይሄ ከዚሁ ከጅማ መጥቶም ከሆነ ጅማ ላይ እንደዚህ አይነት ቢምቢ አለ፣ እንደዚህ አይነት ወባ የሚያስተላልፉ ቢምቢዎች አሉ። ይህ ያክል ቢምቢዎቹ ከለቀምናቸው ወይም ከሰበሰብናቸው ይህ ያክሎቹ ወባን ያስተላልፋሉ፣ የወባ ፓራሳይት በውስጣቸው አለ ብለን ለማውራት ይጠቅመናል ማለት። ቢምቢዎቹ ደግሞ በብዛት የሚመገቡት የከብት ነው የሰው ነው ደም ነው የሚል ብለን ለመለየት ይጠቅመናል ማለት ነው። በጥንቃቄና በትዕግስት በምርምር ማዕከሉ ላቦራቶሪ ውስጥ የተራቡት የወባ ትንኞች እንደገና ለጥናት ይውላሉ። ለሪሰርች ፐርፐዝ ኤክስፐሪመንታል ኢስተርን ሞዴል ኤክስፐሪመንታል ሀት ይባላሉ እና የተለያየ ስራዎችን የምንሰራበት የኢትዮጵያን ካልቸራል ቤቶች የያዘ ለብዙ ለምርምር አገልግሎት የሚውሉ ናቸው። ለወባ ርጭት የምንጠቀማቸው ኬሚካሎች በብዛት አዳዲስ ኬሚካሎች ከውጭ ወደ ውስጥ ሲገቡ ማለት ነው። ከረጨን በኋላ ያ ኬሚካል ግድግዳው ላይ ለምን ያህል ጊዜ ይቆያል የሚለውን ለስንት ወር ይቆያል የሚለውን የምንመራመርበት ነው። አንዳንዱ በንክኪ ብቻ እንትን ይላል፣ አንዳንዱ ደግሞ ኢንሃል አድርገውት ወደ ውስጥ በመሰንፈሻ አካላት በመግባት እንትን የሚሉ አሉ፣ ሲስተም ላይ ኢፌክት የሚፈጥሩ አሉ። እና በብዛት አሁን ከሰራናቸው ኬሚካሎች ውስጥ አክቴሊክ እና ሱሚሺልድ የሚባሉት በጣም እንደ ሪፈረንስም ጭምር ሁሉ የምንጠቀማቸው ኬሚካሎች ናቸው ማለት ነው። እንደየ ኬሚካሉ አይነት አንዳንዱ የተቀባው ላይ ቀለሙ የተቀባው ላይ ጥሩ ውጤታማ የሚሆንበታል። አንዳንዱ ደግሞ ጭቃ ላይ ምንም ያልተቀ ጭቃ ላይ ብቻ በጭቃ የተለሰነው ላይ ውጤታማ የሚሆንበት ነገር አለ። እንደ ኬሚካሉ አክሽን ነው። እዚህ ጋር እያንዳንዱ ላይ እዚህ ጋር የምታዩት ከብ ላይ ኮን የምትባል ነገር አለች፣ ትታሰራለች። ኮኗ ላይ እያንዳንዱ ኮን ውስጥ 10 ትንኝ እናስገባለን። ከዛን ለ30 ደቂቃ የተሰራው ላይ ይሄ እዚህ ጋር በሲሚንቶ የተሰራ ነው። እያንዳንዱ ላይ ባንዴ ነው የምንሰራው። የመጀመሪያው በሲሚንቶ የተሰራ ነው። ቀጣይ ደግሞ በቀለም የተቀባ አለ። መጀመሪያ ኖራ ተቀባ፣ ከዛ ላይ ደግሞ ቀለም ይቀባል። ሌላው ደግሞ እዚህ በባህላዊ በከብቶችበት የተለቀለቀ ነው ወይም የተለሰነ። በአብዛኛው የገጠር ቤት በዚህ መልክ ነው የሚሰራው። ያንን እዚህ ጋር ለማምጣት ነው በኤክስፐሪመንት እንድንሰራበት። ሌላው ደግሞ በጭቃ ብቻ የተለሰነ አለ። እሱም ደግሞ ያው በጭቃ ብቻ ነው የተለሰነው። እነዚህ ላይ ሁሉም ላይ በአንድ ጊዜ እያንዳንዱ ላይ ከጭቃው አንድ፣ ከእበቱ ላይ አንድ፣ ከቀለሙ ላይ አንድ እና ከሲሚንቶ በተሰራው ላይ እያንዳንዱ ላይ አንዳንድ እናደርግና ሞስኪቶ አስገብተን ለ30 ደቂቃ እናቆያለን። ከ30 ደቂቃ በኋላ አውጥተን በስንት ቀን ውስጥ ሞቱ የሚለውን እያንዳንዱን እንመዘግባለን ማለት ነው። በተለያየ ቦታ ሲረጭ የጤና ሚኒስቴር ከኛ ጋር ነው የሚወስደው። ትንኞቹን መሞትና መግደልና ለመግደሉ ቼክ የሚያደርገው ከዚህ ወስዶ ነው። አንዳንዴ እኛ እንሳተፋለን፣ አንዳንዴ ግን እንሰጣለን። እንደ ሀገርም ሀብት ሆነ በቃ። ማዕከሉ ለምርምር የሚያገለግሉ አጥቢ እንስሳትንም ያረባል። 25 እስከ 30 ያሉ አካባቢ ሬንጅ ውስጥ ያሉ ጥንቸሎች አሉ። የወባ አስተላላፊ ትንኞች ወይንም ሞስኪቶ የምንላቸው ደማቸውን ይወስዱና ከጥንቸሎቹ ከዛ በኋላ እነሱ እዛ ይራባሉ። እነዚህን ጥንቸሎች ለየብቻ እዚህ እናራባቸዋለን። እነዚህን ስናራባቸው ለሁለት ፐርፐዝ ነው የምንጠቀማቸው። አንደኛ ለድራግ ቴስት፣ እንደገና በሽታም ወደ እነሱ እንትን አድርጎ ከዛ በኋላ ማጥናት ይቻላል። ወደ 35 አካባቢ የሚሆኑ ጥጆች አሉ፣ እሽኮኮዎች አሉ።
ሽኮኮ እንደገና ደግሞ አልቢኖ ማይስ አለን። አልቢኖ ማይስ ወይ ደግሞ አይጥ ማለት ነው። የአይጥ ዝርያ ናቸው። እነሱም የላብራቶሪ አይጦች ናቸው። እንግዲህ ቶታሊ እነዚህ አጥቢ እንስሳቶች ናቸው። ወደፊት ክትባት ቫክሲን ኤቫሉዌት ለማድረግ ቫክሲን ሲመጣ አኒማል ላይ ነው መጀመሪያ የሚሞከረው፣ ሰው ልጅ ላይ አይደለም። ድራግ መድኃኒት ሲመጣ የሚሞከረው ሰው ላይ አይደለም፣ መጀመሪያ እነኚህ እንስሳት ላይ ነው። ዝንጀሮ ብቻ ነው የቀረው እንጂ እንዳለ አሉ ማለት ነው። ሁሉም ነገሮች ኢትዮጵያ የምንኮራበት እንትን ነው። ስለዚህ ነገ ብዙ ነገር በጣም የላቀ ምርምር እንደ ክትባት ወይም ቫክሲን እንደ ድራግ ዴቨሎፕመንት ይህን ሁሉ ዴቨሎፕ ማድረግ ብቻ ሳይሆን ኤቫሉዌት የምናደርግ ውጤታማነቱን የምንፈትሽበት ሁሉ የተመቻቸ ነው። በጅማ ዩኒቨርሲቲ የትሮፒካልና ተላላፊ በሽታዎች ምርምር ማዕከል ባለፉት 15 ዓመታት ሀገርን ተጠቃሚ ያደረጉ በርካታ የምርምር ስራዎችን ተግባራዊ ማድረግ ችሏል። የመከላከያ መድኃኒት እየተረጨ የወባ ትንኝ አለመቀነስ መንስኤ የመድኃኒቱ መላመድ መሆኑን በጥናት በማረጋገጥ አዳዲስ መድኃኒቶች እንዲገዙ አስወስኗል። ስለ ዲዲቲ ስናወራ እና ስለ ትንኝ መላመድ የተላመደበት ምክንያት መላመዱን ብቻ ነው። የተላመደበት በምን ምክንያት ነው? ይሄ በዘረመል ለውጥ ነው ወይንስ አይደለም? ምን አይነት ዘረመል ለውጥ ነው የተካሄደ የሚለው ነው መጀመሪያው ሪፖርት ያደርገው ይሄ ነው። ሌላውና ዋነኛው እንደ አፍሪካ ለመጀመሪያ ጊዜ የቫይቫክስ የሚባለውን የጥገኛ ጂኑን እንዳለ የጂን ኮንቴንቱን ጂኖሙን ሲኩዌንስ ያደረገው ከሌሎች አጋሮቹ ጋር ይሄ ነው። ትልቁ ግኝት ነው። ይሄ ትልቁ ሳይንቲፊክ ግኝት ነው። እሱም ፐብሊሽድ ሆኗል፣ ኦልሬዲ ታትሟል። ወባን ለመከላከል የምንጠቀምባቸውን የሚረጩ ኬሚካሎችን፣ አጎበሮችን በአዲስ መልክ ሲመጡ ትክክለኛ መስፈርቱን ጠብቀው የጠበቁ መሆናቸውን አለመሆናቸውን ኢቫሉዌት እናደርግ። ጅማ ዩኒቨርሲቲ የትሮፒካልና ተላላፊ በሽታዎችን በተመለከተ ለውሳኔ ሰጪ የመንግስት አካላት በጥናት የተረጋገጡ ሀሳብ በማቅረብም ጉልህ ሚናን በመጫወት ላይ ይገኛል። እኛ አንወስንም፣ ግን ሳይንስ ተደግፎ ኤቪደንስ ጀነሬት አድርጎ የፖሊሲ ምክር ሀሳብ ማቅረብ፣ የፖሊሲ ደግሞ ብሪፍ የምንለው አጭር የመግለጫ ማብራሪያ መስጠት ነው ስለ ግኝቱ። ይሄን በተመለከተ አሁን ምንድነው ያመጣው? ለምሳሌ አሁን በ2009 አካባቢ በ2009 ማላሪያ ከነበረበት ሁኔታ ጨምሮ ነበር። በታማሚም ቁጥር እንደገና በአካባቢም ሽፋን ሪሰርች ሰራን፣ ተመራመር ቬክተር ኮንትሮል ፖሊሲውን ከዲዲቲ ከፓይሬትሮይድስ ወይም ዴልታ ሜትሪን ከምንላቸው ወደ ሌሎች፣ ስለዚህ በአመት በየጊዜው እንዲቫሉት እያደረግ እንሰጣለን። በዋናው የፖሊሲ ለውጥ ያመጣው እዛ ላይ የምርምር ማዕከሉ በመማር ማስተማሩ ዘርፍም ለሶስተኛ ዲግሪ ተማሪዎች መሰረት መሆን ችሏል። ከጅማ ዩኒቨርሲቲ አልፎ ሌሎች የሀገራችን ዩኒቨርሲቲ ሶስተኛ ዲግሪ ተማሪዎች አለኝታ ሆኗል። ተማሪው ፒኤችዲ ኮርሱን ያጠቃል። ኮርሱን ካጠቃለለ በኋላ ግን ትልቁ ችግር የሚመጣው ሪሰርቹን ምርምሩን የሚሰራበት ቦታ ነው። ሰው ምን ይደረጋል? አይዘር በዲኤችኤል ወይ በምን ሳምፕል ይልካል፣ ራሱ ይዞ ይሄዳል። አንዳንድ እዛ ያሉ አጋሮች ይዘውለት ይሄዳሉ። እስኪሉንም ሳያገኝ እዛ ሰንበዲ አናላይዝ ተደርጎ ይሄ ነው ሪዛልት፣ ያንተ ሳምፕል ያንተ ናሙና ይሄን ይመስላል ተብሎ አንደኛ ክሎቱንም አላገኙ፣ ምክንያቱም አልሰራውም እሱ። ሁለተኛ እውነትነቱንም ትክክለኛ ነው ወይ አናላይዝ የሆነው ነገር የሚለው ነገርም አላረጋገጠም። ሶስተኛውና በጣም አስቸጋሪው ነገር ያ ሰው ነገ ሌላ ሰው ኮች ሜንተር ሊያደርግ ነው። ያ ሰው ነገ የሚጠበቅበት ሌሎቹን አዲስ ትውልድ የሚቀርጽ ራሱ ሳያውቀው ክሎቱ ሳይኖረው እንዴት ይሄ በሀገር ላይም ትልቅ ችግር ታመጣ ይኖረው። ምክንያቱም ይሄ ነገር ቅድም እንደነገርኳችሁ ቦልድ መነጋገር ስላለበት ነው። በግልጽ የብዙ የኛ የኢትዮጵያን ዩኒቨርሲቲዎች
ችግራችን ነው። አሁን መጀመሪያ ይሄ ፕሮግራም PhD ፕሮግራም ተከፈተ፣ መቀበል ጀመር። ስለዚህ ምን ሆነ? ከምርምር እና ከፈጠራ አልፎ የምርምር ማዕከል ግራጁዌት ፕሮግራሙንም ሳፖርት ማድረግ ጀመረ። ማስተር ሴንስ ሲማር 2005 በኢትዮጵያ አቆጣጠር ይሄ በደንብ አልተቋቋመም ነበር። እኔ ማስተር ሴንስ ጨርሼ ወደሚያስተምርበት ዋቸው ዩኒቨርሲቲ ሄጄ አስተምሬ PhD ተመልሼ ሲመጣ ይሄ ተቋቁሞ በጣም ብዙ PhD ተማሪዎች ጓደኞቼም የሚያውቃቸውም የማላውቃቸውም ተመርቀውበታል። ሪሰርቹንም ደግሞ ለውሳኔ ተጠቅመውበታል። PhD ተማሪ፣ የዶክተሬት ተማሪ ወይም የሶስተኛ ዲግሪ ተማሪ ናሙናውን ውጭ መላክ አቆመ። በእኛ እዚህ መስራት ጀመረ። እዚህ ሶፋር አሁን ወደ 14 ግራጁዌት አድርጓል። አሁን ራይት ናው ወደ 26 በ3 ባች አለ ማለት ነው። ከሌላም ከኢትዮጵያ ዩኒቨርሲቲዎች እዚህ ይመጣሉ። የትሮፒካልና ተላላፊ በሽታዎች የምርምር ማዕከል የጥናት ውጤቶችን በዓለም አቀፍ ጆርናሎች ላይ በማሳተም በኩልም አንቱታን አትርፏል። አንድ ምርምር ማዕከል የሚጠበቅበት በሳይንስ መጽሔቶች ላይ ማሳተም ነው። ትልቁ ነገር ማሳተም አይደለም፣ ስንት ማሳተም ነው፣ በስንት ጊዜ የሚለውም ነገር ይመጣል። በአመት ወደ 28 እስከ 31 ፐብሊሽ ያደርጋል። ይሄ ማለት አንስናይ ሪሊ ከአውሮፓ ከአሜሪካ እኩል ነው አሁን እያሳተመ ያለው።